እስኪ የሰዓቱ ዜና ምንድነው ያለን? አንተ የምትጨምረን እንግዲህ መልካም ዜና ሳይወራና አለ ብለን እናስባለን። እንግዲህ የሰዓቱ ዋና ዜናዎች ናቸው። የመጀመሪያው ያው በኢራንና በአሜሪካ መካከል የተደረገው ጊዜያዊ ሰላም ስምምነትን ወይም የተኩስ አቁም ስምምነትን ማስመልከት የተለያዩ መግለጫዎች አሁንም መውጣታቸውን እንደቀጠሉ ነው። ትክክለኛውና ዋናው እውነተኛው ሰነድ እስካሁን ድረስ በግልጽ አይታወቅም። ይህ ሰነድ እንግዲህ የፊታችን ዓርብ ከፊርማው በኋላ ግልጽ ይሆናል ተብሎ ይጠበቃል። በዚህ እንዳለ ስምምነቱን በማስመልከት ተቃውሞዎችም ይሰማሉ፣ ድጋፎችም ይሰማሉ። በእስራኤል በኩል ደግሞ እስካሁን ድረስ ለዝብ ያለ አቋም መወሰዱ እንደቀጠለ ነው። ጠቅላይ ሚኒስትሩም ያላቸውን አመለካከት አንተ እንደገለጽከው በመግቢያችን ላይ በሰፊው ለማወቅ ተችሏል። በሊባኖስ ያለው ተጨባጭ ሁኔታ የተኩስ አቁም ስምምነት ላይ ብንሆንም አልፎ አልፎ የተኩስ ልውውጦች መደረጋቸው እንደቀጠሉ ነው። በትላንትናው ዕለት ዛሬም እስራኤል በተወሰኑ ቦታዎች ላይ ድብደባ ፈጽማለች። በክኔሴት የክኔሴት አባል ታሊ ጎትሊብን የልዩ መብት ለማውረድ ውይይት በመካሄድ ላይ ይገኛል። እንግዲህ ታሊ ጎትሊብን በፍርድ ቤት ለማክሰስ በወንጀል የመንግስት የህግ አማካሪ መብቱ መነሳት አለበት ማለት ጥያቄ ማቅረባቸው የሚታወስ ነው። እነዚህ ናቸው እንግዲህ ዋና ዜናዎቻችን ለዚህ ሰዓት። ፋሲል እናመሰግናለን። እስኪ ወደ ውይይታችን እንመለስና በተለይ ይሄን ያህል ድብቅ የሆነው የኢራንና የአሜሪካ ያለው ድርድር ይሄን ያህል ምንድነው ድብቅ የሆነው ይፋ የማይወጣበት ይፋ የማይነገርበት አንዳንድ ጊዜ ይፋ የተነገሩትና ውስጥ ለውስጥ የሚፈራረሙበታል ተብሎ የሚጠበቀው ጉዳይ የተለያየ ነው። ምንድነው ይሄ ሊሆን የቻለው? በጣም የሚገርም ነገር ነው። እኔ እንጃ እስካሁን ድረስ እኔ ይህን ያህል አልሰማሁም። እንደው ቢቀር አይቼው ዋና ነጥቦቹ ሁሉ እንኳን ስምምነት ባይሆን ይፋ መሆን ነበረበት። ሁለቱም መንግስቶች የመጀመሪያውን ስምምነት ፈረሙበት ጊዜ ፈርመዋል። ስምምነት ዲጂታል ነው፣ ግን አሁን እውነተኛውን ፊርማ የፊታችን ዓርብ ያቀርቡታል ተብሎ የሚጠበቅ ይመጣል ነው እና እንግዲህ ስምምነቱ በዲጂታል ከተፈረመ በኋላ እና እስካሁን ድረስ ያለው ቀን ብዙ ቀናት ናቸው ያሉት ቀናት። የፊታችን ዓርብ ለምሳሌ ከዛሬ እንኳን ብንነሳ ከሁለት ቀን በኋላ ነው የሚደርሰው እና ዓለም በእንደዚህ አይነት ሀሳብ ላይ እያለ ምን ተፈጸመ ምን ደረሰ የሚለው ሁኔታ ካወጣው በፊት እያለ ማለት ነው። ይሄ ነገር ይፋ ባለመሆኑ በጣም ይገርማል። ነገር ግን ይህ በዚህ እንዳለ ያው እንደምታየው ፕሬዚደንት ዶናልድ ትራምፕ ስምምነቱ አሜሪካንና የአሜሪካን ረዳቶች ይጠቅማል፣ ለዓለም ሰላም ይጠቅማል የሚለውን መግለጫቸውን እንደቀጠሉ ነው። በአንጻሩ ደግሞ ኢራኖች በበኩላቸው ምንም እንኳን የተኩስ አቁም ስምምነት ላይ ብንደርስም የኒውክሌር የጦር መሳሪያ በማስመልከት ምንም አይነት አስቀድሞ የተደረገ ውሳኔ የለም፣ ገና የ60 ቀን ውይይት አለ እያሉ ነው። ማንም ጥያቄ የለም። በዚህ አይነት ሁኔታ ላይ እንዳለ ነው እንግዲህ እያንዳንዱ የራሱን ወገኖች ለማሳመን የሚያደርገው ጥረት ይመስለኛል። ይህ በዚህ እንዳለ በእስራኤል በኩል ስጋት መኖሩ እንደቀጠለ ነው። በአንጻሩ ያው አንድ ማብራሪያ ላይ ጠቅሳል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ ካለንባቸው አሁን ክልሎች ድንበሮች ወደ ኋላ አናፈገፍግም ብለዋል። በተለይ አጠያቂ ሆነው እና ኢራን ደጋግማ የምታነሳው የሊባኖስን ጉዳይ በማስመልከት የሰጡት መግለጫ ሂዝቦላ ትጥቁን እስካልፈታ ድረስ ወይም ሰላም የሚሰፍንበት መንገድ እስካልተፈጠረ ድረስ እስራኤል ወደ ኋላ አትመለስም ብለዋል። ኢራን ግን እስራኤል ይህንን እርምጃ ካልወሰደች ከፊታችን ዓርብ ድረስ ወደ ኋላ ካላፈገፈገች ሂዝቦላን በደቡብ ሊባኖስ ማጥቃቷን ከቀጠለች እኔም ሚሳኤል እተኩሳለሁ እያለች እየዛተች ነው። አመሰግናለሁ ፋሲል። አሁን ወደ ባልደረባዬ ሽለሞ ሞላ ነው። ሽለሞ ጤና ይስጥልኝ። አቶ ፋሲል እንዴት ዋላችሁ? እኔ አኩርፌ ያለሁኝ ሽለሞ። ለምን እንዴ አንተ እዚህ እኔን ቀይረህ በምትቀመጥበት ሰዓት አንድም ቀን ደውለህ እንድትጠይቀኝ አታውቅም? ለምን? አንተ ደወልክ። ስለዚህ ለወደፊት ሆነ ማረጋለሁ፣ ችግር የለውም። ኦኬ ወደፊት ሊስተካከል ይገባል። ሽሎሞ አንተስ እንዴት ነው የምትመለከተው? በተለይ ደግሞ
የተኩስ አቁም ስምምነቱ በአሜሪካና በኢራን የገባው የተኩስ አቁም ስምምነት እስራኤልን ሊያስገድዳት ይችላል ወይ? በተለይ በሊባኖስ ውስጥ የምትወስደውን እንቅስቃሴ ሊገድባት ይችላል ወይ? ይኸውልህ ምን አለ መሰለህ፣ እኔ በማገኝበት መንገድ የተፈራረሙበትን ሰነድ አግኝቼ ለወንድሜ ለአቶ ፋሲል ልኬለታለሁ። እና እዛ ላይ ከሰነዱ ላይ የመጀመሪያው ፓራግራፍ የሚለው እንዴት ነው? አሜሪካና የአሜሪካ አላይንስ ማለት አሜሪካና አሜሪካ ደጋፊዎቿ ነው የሚለው። ማለትም የእስራኤል ስም በግልጽ አልተቀመጠም። ግን እዛ ላይ በስምምነቱ የሚለው እንዴት ነው? የጦር ማቆሙ የሊባኖስንና በሙሉ በሙሉ ያካትታል ነው ባጭሩ ማለት ነው። አሁን እኛ የምናይበት የሊባኖስን ጉዳይ የሂዝቦላን ሳይሆን በአጠቃላይ ይህ ስምምነት የተደረገው ስምምነት እስራኤልን ይጠቅማል ወይስ ይጎዳል ነው በምናይበት ጊዜ ይህ ስምምነት ሙሉ በሙሉ በእኔ እይታ ነው እንግዲህ እስራኤል የሚጎዳ እንጂ እስራኤልን የሚጠቅም ነገር የለውም በጭራሽ። አንድም እኔ ወደ እያንዳንዶችን ነጥቦችን አይቻለሁ። እስራኤልን እጇንና እግሯን የሚያሰር ነው። አንድ ነገር ግን ተስፋ አለ ማለት እችላለሁ። ተስፋው እንዴት ነው? ይህ ስምምነት በ60 ቀን ውስጥ ብዙ ድርድሮች ይደረጋሉ። በ60 ቀን ውስጥ በተለይ እስራኤል ማለት ነው እስራኤል አንደኛው ዋናው ትልቁ ጉዳይ የኒውክሌር ቦምብ መሸከሙ ጉዳይ ስለሆነ የኢራን መንግስት የኒውክሌር ቦምብ አልሸከምም የሚለውን ካመነችበትና ከተፈራረሙ ምናልባት ሌላው ሶስቱ ቀይ መስመር ያሏቸው ጠቅላይ ሚኒስትር ምንም ማድረግ አይቻልም፣ ራሳችን ኃይላችን እያጠናከርን ወታደራዊ እዚህ ላይ አንድ ስጋት አለ። ወታደራዊ ይዞታችን አጠናክረን ካስፈለገ ኢንተርቪው የሚደረግበት ግን በጥቅሉ በምናይበት እዚህ ላይ አንድ ትልቅ ስጋት አለ ሽሎሞ። የ60 ቀን ውይይት የሚባል ነገር አለ። በዚህ 60 ቀን ውስጥ ደግሞ ማንም አይነት ባለም አቀፍ ደረጃ በዚህ ኢራን የኒውክሌር ቦምብ ባለቤት እንዳትሆን የሚቆጣጠረው ኮሚቴ ገብቶ የመፈተሽ የመመርመር መብት የለውም። በዚህ 60 ቀን ውስጥ በዚህ 60 ቀን ውስጥ ግን ኢራን የኒውክሌር ቦምብ ባለቤት አለመሆኗን የሚያረጋግጥልን አለ ወይ? ምናልባት አሁን ይሄን 60 ቀን ተጠቅማ በፍጥነት ሰርታ ለማግኘት አትጥርም ወይ? ጥረት አታረግም ወይ? ልንገርህ፣ ኢራኖች አይተኙም፣ አያንቀላፉም፣ ጥረት ያደርጋሉ። ግን አንድ ነገር አለ። የተወሰደባቸው ወታደራዊ እርምጃ በተለይ በኒውክሌር ቦምብ ማምረቻ ቦታዎች አሁን ለምሳሌ አንዱ ይሄ 430 ኡራኒየም ኪሎግራም ኡራኒየም ተቀብሮ ነው ያለን። ያን ማውጣት አይችሉም። ያለ ማውጣት ብዙ ጊዜ ይጨርሰባል። ምን ያህል እርግጠኛ ነው ይሄ? እስካሁን ምን ሰማው? ያወጡታል አያወጡትም? እንዲያውም እነሱ እንዲያውም ከተቀበረበት ቦታ የበለጠ እየዘጉት ነው ይባላል። ወደዛ ነው የበለጠ መዝጋታቸውም እንዲያውም ጥሩ ነው። ምክንያቱም አውጥተው እነሱ ወደ ቦምብ ሊቀይሩት አይችሉማ። ይሄ ላይ ያለው ትሪክ ለምን መሰለህ? ለዛ ነው እኔ በኒውክሌር ቦምብ ጉዳይ በተመለከተ አሜሪካ ሙሉ በሙሉ ይህን ጉዳይ አሳልፋ ኢራን የኒውክሌር ቦምብ ተሸካሚ እንድትሆን ብሎ ዶናልድ ትራምፕ ከሰጣቸው እንትን ካደረገላቸው በአጠቃላይ የአሜሪካ የዓለም አቀፍ ገዥነት ምን እንደሆነ እኔ ልረዳው አልችልም። አንድ ነገር ግን አለ። እስራኤል ሌትም ሆነ ቀንም ሆነ የአያቶላ መንግስት ወደቀ አልወደቀ ሂዝቦላን ሐማስን የምትረዳውንም እስራኤል እየተከታተለች በተለያየ መንገድ እንደምታከሸውም ጥርጣሬ የለውም። እስራኤል ትኩረቷ አንዱ አሁን በኒውክሌር ቦምብ ላይ ብቻ ነው መሆን ያለበት። በዛ ላይ አሁን እስካሁን ድረስ ይሄ ስምምነት እኔ ትራምፕ ጠቅላይ ሚኒስትር ቢንያሚን ኔታንያሁን እንደ ወዳጅነታቸው እንዳላቸው ቀረቤታ ክደዋቸዋል ማለት እችላለሁ። ትራምፕ ጭራሽ የእኛን ኢንተረስ አልጠበቀም። ግን አንዳንድ ጊዜ አንድ መሪና መሪ በሚሰሩበት ጊዜ በመኮራረፍ አይደለም ውጤት የምታገኙ። ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትራምፕ ቢሰድባቸውም ቢያዋርዳቸውም የሚናገሩት ነገር መጥፎ ቃላት ቢሆንም ምናልባት ውስጥ ለውስጥ የኒውክሌር ቦምብ ፕሮግራም የሚለውን 100% እንዲከሽፍ እየሰሩ ሊሆን ይችላል።
ስለዚህ ቻንስ መስጠት አለበት በዚህ 60 ቀን ውስጥ። በአጠቃላይ ግን ስምምነቱ ጥሩ አይደለም። ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፍተኛ የፖለቲካ ኬዎስ ያመጣባቸዋል። አሁን እያየነው ያለነው ነገር ግን ኢራኖች በ300 ሚሊያርድ ዶላራቸው ሊለቀቅላቸው ነው። ገንዘብ ብዙ ሊሰጣቸው ነው። ሁርሙዝ ተለኳን። ሊባኖስን ሂዝቦላን እኛ እንዳንጎዳ የሚለውን ተስማምተዋል። ሌላው ግን ወሳኙ ደግሞ ምን መሰላቱ አይቸው ሂዝቦላ የሚያደርገው ነገር ነው የሚወስን። ለምሳሌ ከነገ ዓርብ ጀምሮ ሂዝቦላ ሙሉ በሙሉ ትንኮሳውን በወታደሮቻችን ላይ በድንበሮቻችን ላይ ካቆመ እስራኤል ከሊባኖስ መንግስት ጋር በመተባበር ሂዝቦላን የመጉዳቱን ስርዓቷን መቀጠል አለባት ብያምናለሁ። ይህ ደግሞ የፈተና ጥያቄ ስለሆነ ቆይተን የምናየው ነው። ችግሩ ምን መሰለ? ትራምፕ አሁንም በሐማስ ላይ ያደረጉትን በሂዝቦላ ያደረጉትን በኢራን ላይ ጨርሰውታል። በሶስቱም አቅጣጫ እስራኤል እንደፈለገችውና ከፈለገችው ውጤት እየደረሰች አይደለም። አዛን ለምሳሌ የሐማስን የጦር መሳሪያ ለመፍታት ትራምፕ ነው የእስራኤል ሀገር እጅና እግሯን አስሯት ያለው እንጂ እኛ ወታደር በአንድ ሳምንት 2 ሳምንት ውስጥ ገብተው አፍርድሜ አብልተው የጦር መሳሪያቸውን ማስፈታት ይችላሉ። ግን ትራምፕ እየፈቀደልን አይደለም። ስለዚህ እነዚህ ነገሮች በትዕግስት የሚታዩ ነገሮች ናቸው። ፋሲል ምን ትላለህ በዚህ ዙሪያ? ብዙ ነገር በእውነት ዛሬ ሽሎሞ ረጋ ብሎ ነው የመጣው። ብዙ ነገር ሽሎሞ ያለው ነገር ትክክል ነው። ነገር ግን አሁንም የምለው ነው ደጋግሜ የምለው ብዙ መቸኮል አያስፈልግም። እነዚህ 2 ቀናት እንጠብቅ። እስከ ዓርብ ድረስ ነው ማለት። ምን ሊፈጠር ይችላል ታስባለህ? እስከ ዓርብ ድረስ እንጠብቅ። ምክንያቱም እርግጥ አቶ ሽሎሞ ስምምነቱን አግኝቶ ለኔ አስተላልፎልኝ እኔም አንብቤዋለሁ። እስኪ ስምምነቱ ምን ይላል? ከሞላ ጎደል ሲቀንጨብ አድርገህ እስኪ ያሳውቀን ፋሲል። ይሄ ነው ወይስ አይደለም የሚለው ጥያቄ አለ። እነሱ እኮ የሚሉት እነዚህ 2 ወገኖች አይቼው አቶ ፋሲል አንድ ነገር ልንገርህ። ይህ ስምምነት በዲጂታል ስለተፈረመ የኔ ያገኘሁበትን ሶርስ ግደለም እመነኝና አንተ የላክልኝ ስምምነት ከሆነ እኔም እንደማስበው ከሆነ ለእስራኤል በጣም ጎጂ ነው። ይሄ ከሆነ ስምምነቱ ለእስራኤል በጣም ጎጂ ነው። እስራኤል የምታገኘው ጥቅም የለም። ጥቅም የምታገኘው በከፍተኛ ሁኔታ ኢራን ነች። ኢራን እንደገና መልሳ ልትቋቋም ነው። 40,000 የራሱን ህዝብ የገደለ መንግስት እንደገና በከፍተኛ ሁኔታ ኢኮኖሚው ሊጠነክር ነው። ኢኮኖሚው ሲጠነክር ዝም ብሎ አርፎ አይቀመጥም። እምነት አለ፣ ጂሃድ አለ። ሞትና ህይወት በኩልነት የሚያምን ህዝብ ነው ማለት አመራር ነው። ፋሲል እዚህ ላይ ፋሲል አይቷል ይከታል። ስለዚህ ተመልሶ ሚሳኤል መገንባቱን ተመልሶ ፎክሲዎች ፍላታ መለገሱን ተመልሶ ኒውክሌር መገንባቱን የሚያቆም መስሎ አይታየኝም። ፋሲል እዚህ ላይ ፕሬዚዳንት ዶናልድ ትራምፕ ምናልባት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ልዩ ግንኙነት እንዳላቸው ይሄ የአደባባይ ሚስጥር ነው፣ የታወቀ ነው። እዚህ ላይ ግን አንዳንድ ከነጩ ቤተ መንግስት ውስጥ የሚያገለግሉ ከፍተኛ ባለስልጣናት አስቀድመው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያስጠነቀቁባቸው ጉዳዮች ነበሩ። ያ ማለት ምንድነው? ፕሬዚዳንት ትራምፕ ምናልባት ሳይሆን አንዳንዴም እንዳውም ምክትል ፕሬዚዳንቱ የተናገሩት ነገር ነው። አንዳንዴ የአሜሪካ ጥቅም እስራኤል ከምትፈልገው ነገር ላይገናኝ ይችላል ብለው የተናገሩበት ሁኔታ ማለትና ይሄን ሁሉ በመመርኮዝ አሁን የደረስንበት ደረጃ ላይ አስቀድመው ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ተነግሯቸው ነበር፣ ግን ቅድመ እርምጃ ስላልወሰዱ ብቻ አሁን ከሞላ ጎደል ይህ ስምምነት እኛን የሚጎዳ የአሜሪካን ኢንተረስት ብቻ የሚጠቅም ነው ለሚሉትኝ ይሄ የተከፈለው ዋጋ አይደለም ወይ? ነው አይመስለኝም። አንደኛ በትክክል ሁኔታ እርግጥ ጠቅላይ ሚኒስትር ድርድሩ ከተጀመረበት ጊዜ የነበረውን ተጨባጭ ሁኔታ ስጋት እንዳለ በተደጋግሞ ተነግሯል። ነገር ግን ስምምነት ይህ አይነት ስምምነት ምክንያቱም ሁለቱ መሪዎች ከተነጋገሩበት የሁለቱ አመራሮች ከተነጋገሩበት ደጋግመው ለየት ባለ ሁኔታ አይቸው ሲአይኤ የአሜሪካ የውጭ ሀገሮች የስለላ ድርጅት ዋና ስራ አስኪያጅ እንደሚባለው ከሆነ ዶናልድ ትራምፕን ስምምነቱን እንዳትፈርሙ ብለዋቸዋል። ምክንያቱም ኢራኖች አይታመኑም ብለዋል። የጦር ኃይል አዛዦች ዶናልድ ትራምፕን ይህንን ማስጠንቀቂያ ሰጥቷቸዋል። ግን ዶናልድ ትራምፕ ፖለቲከኛ ናቸው፣ መሪ ናቸው፣ በህዝብ የተመረጡ ናቸው፣ የሚወስኑት እሳቸው ናቸው።
በአመራራቸው ለሁለት ተሰንጥቋል። አመራራቸው የውጭ ጉዳይ ሚኒስትራቸው፣ የመከላከያ ሚኒስትራቸው አይደግፉም ይህን ስምምነት ግልጽ በሆነ ሁኔታ። በአንጻሩ ምክትል ፕሬዚደንቱ ሁለቱ ቀንደኛ አማካሪዎቻቸው ዊትኮፍና ኩሽነር ይደግፋሉ። ይሄ ያለ ነገር ነው። የነሱን የገቡ ግን እነሱ ድምጻቸው አይሰማም። ዊትኮፍና ኩሽነር ድምጻቸው አይሰማም። የት ገቡ? አሉ በዚህ ስምምነት ዙሪያ ድምጻቸው አልተሰማም። ካሁን በፊት እነሱ መሞከር ማን እንደሚናገር ታውቃላችሁ? እነሱ መሞከር ምክትል ፕሬዚደንቱ ይናገራሉ። መሪያቸው ናቸው፣ ምክትል ፕሬዚደንቱ ናቸው ከእነሱ ጋር ሆነው ድርድሩን ያካሄዱት። ምክትል ፕሬዚደንቱ ትላንት 5-6 ለቴሌቪዥን ጣቢያዎች መግለጫ ሰጥተዋል፣ ለጋዜጦች መግለጫ ሰጥተዋል፣ እየተናገሩ ነው። ሽለሞ ምን ትላለህ በዚህ ዙሪያ? ይኸውልህ እኔ አንዱ ትልቁ ችግር እንደመስለኝ ከሆነ እኛ ሁልጊዜ ማስታወስ ያለብን የእኛ ወታደሮች አይበገሬነታቸውን በማሳየት በኢራን ላይ በሁለት ዙር የጦር ውጊያ ያደረጉትና በሊባኖስ ላይ የሚያደረጉት ወታደራዊ የበላይነታቸው የእስራኤል ተረጋግጧል። እንዲሁም የእኛ ወታደሮች የአሜሪካ ወታደሮች ተሰሩት የተሻለ ስራ ሁሉ ሰርተዋል። ችግሩ ምን መሰለ? በጊዜ ቢሆን በጦር ሜዳ ላይ አቶ ፋሲል ያውቃል። ጦርነት ከተዋጋ በኋላ በዲፕሎማትና በፖለቲካ ስራ ነው ድንጅ የምታስይዘው። በፖለቲካው ስራ ላይ በድንጁ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ረስተዋቸው የአሜሪካ መንግስት ራሳቸው ብቻ ባሉት ሄደው ነው ከዚህ ውጤት ላይ የደረሱት። ቅድም እንዳለው ለምሳሌ ጄን ኢቫንስ ምክትሉ የሚናገሩትን ሰምቻቸዋለሁ። እሳቸው ምኑት እንዴት ነው እኛ የራሳችን ጥቅም ነው የምናስከብር እንጂ እንዲያውም የኖን ሜጋልና ሌሎች ጋዜጠኞች የተናገሩትን በሁለቱ ላይም ጋዜጠኞች ጠይቀዋቸው እነሱ ዞር በሉ ምን አገባቸው ሁሉ ከሚል ነገር ሁሉ ቃላቶች ነው። ያ ብቻ ሳይሆን የአሜሪካው የአምባሳደር ተላቪቭ ያለው አካቢ እሳቸው ደግሞ እዚህ ላይ እስራኤል ተክዳለች ብለው ፕሬዚደንታቸው ሁሉ ከፍተኛ ተቃውሟቸውን ሁሉ አሳይተዋል። አሁን እኛ ምን መሰለ ማድረግ አሁን እኛ የኔ ማድረግ ያለባት ብዬ ነው የማስበው። እሺ እኔ እንደመሰለኝ ከሆነ ትራምፕ ያደረጉት ስምምነትና ያመጡት ውሳኔ የእስራኤልን የብሔራዊ ጥቅም የሚነካ ስለሆነ የእስራኤል ሀገር ፖለቲከኞች በእርግጥ የምርጫ ሰዓት ነው ምናልባት የምለው ከጀሮ ላይ ላይሰማ ይችላል። ይህን ስምምነት ካነበብኩ በኋላ እኔ ያልኩት እንዴት ነው በዚህ ብሔራዊ ጥቅማችን ላይ ተቃዋሚ ደጋፊ ፓርቲ የሚባል መኖር የለበትም። ይህን ተቃውሞ ስምምነት እስራኤል አልቀበለውም ማለት አለባት። ግን አልቀበለውም ማለት 60 ቀን መቆየት አለባት። የመጨረሻውን ስምምነት ማየት አለባት። አሁን እየተደረገ ያለው ግን ሙሉ በሙሉ ኢራኖችን በመቀበል እኔ ልንገርህ እንዲያውም ከኦባማ ስምምነት ጋር በማስተያይበት ጊዜ የኦባማ ስምምነት 3 እጥፍ የተሻለ ነው። ልንገርህ 3 እጥፍ የተሻለ ነው ማለት የኦባማውን ስምምነት ጠቅላይ ሚኒስትር ቢንያሚን ኔታንያሁና ትራምፕ ከሰረዙት በኋላ ኢራኖች በመናደድ ወደ ኒውክሌር ቦምብ ለማድረግ ሩጫ ነው ያደረጉት ውጤት በዚህ 7 ዓመት ውስጥ ከዚህ ደረጃ ደርሷቸዋል። ስለዚህ ልል የፈለኩት እንዴት ነው አሁንም ቢሆን ኢራኖች አይተኙም፣ አይንቀላፉም። የኒውክሌር ቦምብ ለመያዝ ጥረት ያደርጋሉ። ብቀላ ነው የሚፈልጉት። እስራኤል መሪዎቻቸውን ጨፍጭፋባቸዋለች፣ ገላባቸዋለች። አሜናይ ማለት አሜናይ እኮ ሲምቦል እኮ ነው ለነሱ የነሱ ምልክት። እሱን እኮ እስራኤል ገና አልተቀበረም። በነገራችን ላይ የፊታችን 4 ቀን 7ኛ ወር ላይ የሚባል ሁኔታ አለ። እነሱ በተለይ የእስልምና ሃይማኖት አክራሪዎች አይረሱም። ስለዚህ አሁን እስራኤል ማድረግ ያለባት የእስራኤል መረጃ አካላት ለሲአይኤ እንዳለው አቶ ፋሲል የኛም የሞሳድ የኛን የአማን የኛን መከላከያም የኛን ጠቅላይ ሚኒስትርና ሚኒስትሮችም ካቢኔውን አስጠንቅቀዋል። ይህ ስምምነት እስራኤልን የሚጎዳ ነው፣ የሚጠቅም አይደለም በማለት እስካሁን ድረስ ለዚህ ውጤት ማለት ነው በእውነት የሁለቱ መሪዎች ወዳጅነት የናታንያሁና የትራምፕ ወዳጅነት እዚህ ላይ ምንም ሊታይ አልቻለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁን ትራምፕ ክደዋቸዋል ማለት እችላለሁ። ክደታቸውም በወዳጅነታቸው በግላቸው እንደ ሀገርም በሀገራችን ላይ የመጣው መዘዝ ወይም የተደረገ ያለው ስምምነት በጣም አሳፋሪ ነው። ስለዚህ አሁን መደረግ ያለበት የእስራኤል ማህበረሰብ፣ የእስራኤል ፖለቲከኞች፣ የእስራኤል ፓርቲ መሪዎች የመመረጣቸውንና ስልጣን መያዛቸውን ሳይሆን የሀገሪቱን ብሔራዊ ጥቅም በማስቀደም ትራምፕ ስለካደን ሀገራችን ማዳን አለበት ብለው አንድ ብሎ መቆም አለባቸው ብዬ ነው የማስበው።
ተሽሎሞ አመሰግናለሁ። ፋሲል አንተንም እጅግ በጣም አመሰግናለሁ። ፋሲል መላት የምትፈልገው ካለ አንድ ደቂቃ አለኝ ልስጥና በዚሁ ካንተ ጋር እንሰናበት። ሽሎሞ ነገር ይቀጥላል። ኦኬ እንግዲህ ያለው ተጨባጭ ሁኔታ እንደሚያመለክተው ከሆነ ስምምነቱ እንደሚባለው ከሆነ ለእስራኤል አደገኛ ነው ይባላል። ይህንንም ለመለወጥና እስራኤል ወደፊት እርምጃዋን እንድታሻሽል የተለያዩ ድርጊቶች እየተካሄዱ ነው። ለማንኛውም ደግሜ ደጋግሜ የምለው ከሁለት ቀን በኋላ ስለሆነ ስምምነቱ ይፋ የሚሆነው እንደውም ኢራን ይፋ አይሆንም ብላ ነበር። አሁን ግን ይሆናል ብላ ደግማ አስታውቃለች። ስምምነቱ የሚሰራበትን ቀን እንጠብቅ። ከዛ በኋላ ደግሞ ያለን አመለካከት እንቀጥላለን። እስራኤል ግን አሁንም ቢሆን ከሊባኖስ ውጭ የምትባል ሊባኖስ ለቃ እንደማትወጣ ደግማ ደጋግማ አስታውቃለች። እርምጃ እየወሰደች ነው። ፋሲል እናመሰግናለን።